ስማ እንደኔ ወልደሳ ምንድነው? ሰላም የተወደዳችሁና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልን። እንግዲህ ዛሬ ከብዙ ቆይታ በኋላ መጥቻለሁ ማለት ነው። ያው እግዚአብሔር ይመስገን። ለማንኛውም እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም በጤና በፍቅር አደረሳችሁ እያልኩኝ ፕሮግራማችንን እንጀምራለን ማለት ነው። ወይ ታላቂየው እንዴት ነህ ማቲ? አታውልቃ ደህና ነህ? ምን ያስፈልጋል? እንዴት ነህ? ሰላም ነው አለ ሁሉ ሰላም። ጆሲ ማሂ ቡና ልጠጣ ይላለች። ፓፓ እንዴት ነው? እንግዲህ ይኸውልህ አንተ ነው የምታውቀው። ቪዲዮ እዛ ጋር አስቀምጫለሁ፣ ካሜራ ይዣለሁ። ስለዚህ ቤተሰቦቻችን እንግዲህ ይሄም አላወቀም ነበር። መጀመሪያ ለዚህ ነበር መስራት የነበረብኝ። ሁለቱም ይሰሩልኝ ነበር ራሱ። ለማንኛውም ቤተሰብ በዓሉ ከቤተሰቦቻችን ጋር ምናምን ያሉናችሁ ደግሞ እግዚአብሔር አምላክ ለቀጣይ አመት አንድ ላይ ለማሳለፍ ያብቃችሁ ነው ብለው። እንግዲህ ዛሬ ፋሲካ በዓል ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ የተነሳበት። ስለዚህ ቤተሰብ አደረሰች አለቃችን ቤተሰብ ከፈለክ በል አጣፍተፍቻለሁ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች የጨረቃ ፋሚሊዎች እንኳን ለትንሣኤ በዓል በሰላም አደረሳችሁ። እንኳን አብሮ አደረሰን። እና ደስ የሚል በዓል ነው። እግዚአብሔር እንግዲህ እናንተም ከቤተሰብ ጋር ከሁሉም ጋር በውጭም ያላችሁ በአገር ውስጥም ከውጭም ያላችሁ እንኳን ለትንሣኤ በዓል በሰላም አደረሳችሁ እያልን እንግዲህ በዓላችንን ከኛ ጋር እንድታከብሩ ያው ከታላቂየው ጋር እዚህ ቤት ከመጣ ቆይቷል። መጣ ቆይቻለሁ እና እንዴት ናችሁ? ያው ታላቂየውም አለ ዛሬ ማሂ እንግዲህ ቡና ሄዳለች። አሁን ምን ታደርጋለህ መሰለህ? አንተ ቡና እንደዚህ ነው አንከሽክሽላት ደስ ይበላት። ገብቶሃል? አንተ ስታንከሸክሽ እንግዲህ ደስ ይላታል። ማቲ መጣ ምናምን ትላለች፣ ደስ ብሏት። ከዛስ ስደውላት እኮ ቤት ነኝ ምናምን ብላ ከዛ በኋላ ጀለሴ እኔ የምሰራው ስራ አለ እንዳትቃወም እሺ። ምንድነው? አልነግርህም። እንግዲህ ቤተሰቦች እኔ በበዓል ፕራንክ ምናምን የሚባል ታሪክ የለም፣ ግን የሰሩልኝን ስራ እኔም እሰራለሁ። ይሄ መልስ ነው የሚባለው፣ ፕራንክ አይደለም። ስለዚህ ቤተሰቦች እንግዲህ ያን ቡና ወዛች ጋር አለ እንዲበላልስ አይሻልም? እኔ ደግሞ እስማ እንትንም አይደለው ምንድነው ይባለው አባወራም አይደለው። እሷ ሳትመጣውን ሙሉ እኝልኝ እኔ ሚስት ሙሉ አርጋ ሄዳለች። እንግዲህ ተቃራኒ ልታረገኝ ነው። ሙሉ እኝልኝ ቤተሰብ ቸርስ ሙሉ ትሆንል። አሁን ትቀውጠዋለች። አመት ያደርሰን ጌታዬ ሆይ፣ አመት ያደርስልን። ባለቤቴን ባለችበት ፏት በልልኝ። ስትመጣ መርቃታለሁ ደግሞ። ለማንኛውም እኔም አለው። እንዴት ናችሁ ግን? በዓል እንዴት ነው? ከሁሉ ከመላ ቤተሰቦቻችሁ ጋር መልካም በዓል እያልን እንግዲህ በዓልን እናከብራለን ማለት ነው። አንተ ጠላዋ ተው ብትቀምሱት ባስባ እኔማ ጠላዋ አንደኛ አይ ለባለቤቱ ያገዛል ካሉ ይረው። ለማንኛውም አመት በዓልን ስናከብር በፌሽታ ነው ማለት ነው። እና እኔም ለበዓል ወደ ቤታችን መጥቼ ወደ እንዬ ጋር ቡችላ ደህና ነው ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንግዲህ ቤተሰብ አመት በዓልን ደግሞ ፏ እናደርገዋለን ማለት ነው። ይከፈት እንዴ በኋላ ከጠጣ በኋላ ነው እንዳስነካው ነው። አንተ ገና ሳልበላ ምንድነው የሚሞላው? ወዴ በረከት ነው እኮ በረከት። ምን እናደርግላት? እናጠራርብላት አይሻልም? እኔ ቡና ነው ቆላል። አንተ እንትን በል። እኔ ይሄ ወጡ ልጅ ይዛው ነው ዶሮ አዎ ተጣጣመው እጅዋ እኔ አቀራረዋለሁ። ስትመጣው ደስ ይላታል። ገባ
እንግዲህ ፏ ብዬ መጥቻለሁ ማለት ነው። አይኑዬ ቡና ልጠጣ ሄዳለሁ እኮ እኔ ደግሞ አውቄ ላጥብ ብዬ መጣሁ። ከዛ ቤት ውስጥ እንዴት እንደወጣሁ ለተንኮል ላይ መጣሁ ላጥብ ብዬ። እኔ አንተ እኮ ነገ ጥላኝ ትሄዳለህ። እኔ ማን ነው የምታወራው? ቤተሰብ እንዴት ነው? በዓል እንዴት ነው? እኔ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ፋንዲሻ ላሲዛ ፋንዲሻ እሷ ስትመጣ እንግዲህ ሁሉ ነገር ይቀርባል አትልም? ታውቃ እስቲ አስይዛቸው ይተሰራ እንግዲህ ሰው ከሰራው ላይ ሰው ይሰራው እንደገና ታስይዘኛለች አሉ ተስመላ አመት በዓል አላልኩም። አትመጣምስ? አትመጣም። ናይ ባስ ወንደም ጎረቤት ብዙ መጣወት ምናምን አለ። አዎ እኮ እሷን አብርዳታው አቁሙ ያ የልጅና ስትወልድ ብዙ ነገር ነው። ማን የቀዳው ነው? ማን ያፈላው ትላለች። ራሱ ነው የፈላው። ራሱ ነው ካልቆላች እንጀራ ቆላ ነው። እንግዲህ ቤተሰብ ያው እኔም እሰራላታለሁ። በበዓል ቀን ግን እኔ ማናደር አልፈለኩም ነበረ። ግን ትንሽ በቃ ትንሽ ቀኑ ሙሉ ቀለፍታ እንደገና ማታ 10 ሰዓት ተኝታ እኔ አሁን እኮ ያሳዘነች እሱ ነው። የእውነት ይኸውልህ ስማ፣ አሁን ነገ ትተኸኝ ትሄዳለህ አንተ። እኔ እኮ የስንት ሰዓት እንትን እንዳልኳት ታውቃለህ? ስንት ሰዓት እንትን እንዳልኳት ታውቃለህ? 1 ሰዓት ተኩል ነው ምናምን አረድኩላት ዶሮውን። ከዛ እኔ ቡችላውን ላጫውት ገባሁ። ስተኛ ስነሳ ልጁ እንትን አለ ተነሳ ማለት ነው። አሁንም ይተኛ። ግን እግዚአብሔርን ልጅ የወለዳችሁ ሰዎች በእውነት ክብር ይገባቸዋል። አንተ ወገብ ያሳማል እኮ ድካም አያ ሙሽን ተረዳታ እዚህ ለማድረግ ሙሽንማ ድሮ እኔ አሁንም ራሱ እኮ አንተ በስመ አብ ሁሌ ምን እንረዳታለን። ለማንኛውም ቤተሰብ የእውነት ሴቶች እናት ክብር ይገባታል። ወገቤ ነው ያመመኝ የእውነት የልጅና ስትሆን እንግዲህ አሁን እሷ ምን ያህል እንትን እንደምትል አስበዋላ። እሱን እንትን በለውስ እሷ እንትን ትበለው እሷ እንትን ትበለው እኮ የኛው ነው። ስለዚህ ያው እኔ አሁን ትንሽ ያሳዘነችኝ 9 ሰዓት ተነስታ 9 ሰዓት የተኛችው እሷ ከቤተክርስቲያን ሲመለሱ ማለት ነው። አይተሃል? ያው በዓል ሲመጣ በየሰዓቱ እኮ ያው ድካም ለሴቶች ነው ያለው። ወንድ ልጅ ምን አለበት የሚገዛዛ ገዛዝቶ በሬውን ገዝቶ በቃ ዶሮውን ገዝቶ ግን ሴት ልጅ አብሶ ልጅ ካለ ደግሞ ድካም በጣም ይከብዳል በእውነት። ለእናትህ በጣም ትልቅ ክብር ነው ያለው። አንተ እኔ አሁን ራሱ እንቅልፍ አለብኝ ብለህ ታምናለህ? ጠላን ጠጣ አመት ባለው እንግዲህ ያምራል። ያምራል። ጠላ ሲጠጣ ያምራል።
ጎረቤት ቡና ልጠጣ ሄደ ነበር። እንግዲህ እኔም እንደ ድንገት ገባውና አስቀመጥኩኝ ቪዲዮ። እሷ ታውቀው ታሪክ የለም እንግዲህ ቡናው ተቆልቶላታል። ፈጭቶ ብቻ እንትን ማለት ነው ማፍላት ነው። ድፎ ዳቦ ይቀርባል። እንግዲህ እንዳልበላ ነው። መጣች ከመንገድ ላይ ምንድን ነው እኔ መጥቼ እንትን የምትይው? ኧረ በእናትሽ ብዛም አልበላሁም። እጇ ያው እዛች ጋር አስቀምጠናል። ቡናው ቆልተንልሻል። ቆየ እኮ ከመጣን እና ምን ላድርግሽ? በምን እናግዝሽ? እና እሱም ቀረን ምናምን ምን ላድርግሽ ነው? ቀረን አሁን እንትን በልልህ ምግብ ብቻ ነው። ምን ታርፋለች? አሁን ምሳ እንበላለን። ምሳ አለ አይደል? ምሳ ማለሽ ቡና ነው ቆላ ማቲ ምን ችግር አለ? ትንሽ አይደል እንደ እሱ የቤቱ ትንሽ ልጅ ሄሎ። እሺ እንኳን አደረሰሽ። እንኳን አደረሰች። አደረሰሽ። እንመጣለን። እሺ ቦጥሷን እሺ በቃ እሺ ሙሽ ናች እንዳትቆጭ ነው እንዳትቆጣሽ ቆየሽ አትሄጂ። እሺ እነሱ እዚህ ያሉ ያሉኛል አበደማ ያና ምን ሆነክ ነው? በቃ ቤት ምን ችግር አለ? ቢታጠብ እኔ አስታጥበዋለሁ። ምን ችግር አለው? ተው ይብላ እሱ በማርያም ሰጪውና ያስታጥበኝ። እኔ በበዓል ምድር ልመርቀው። ስማ እንደኔ ወልደሳ እንደኔ ወልደ እቀፍ ግን እናቶች ክብር ይገባቸዋል። እኔ ቆየ እኔ ያለ ነይ ትበያለሽ። ቸሉዛ ጎረቤት በልቻለሁ። እናንተ ብሉ ችግር የለም። ስጣት አይደለም እኔ በልቻለሁ። እና ታጠብ ላስታጠብ እናንተ እውቴ ነው። በስመ አብ ወልድ አንቺ ምን እያልሽ ነው? ምንድን ነው አንተ? እኔ አሮጊት መሰልኩ እንዴ? ደሞ አምሮብሻል እኮ። በስመ አብ ዋው አማራጭ እንዴ? ዋው ወይኔ ቀርታ ገር ከመገቡ ሳህን አምጪ። ቀልቤን እኮ ወስደከዋል። የት እንደሄደ አንተ ነው የማስበው። እዛም ሲሄድ አንተ ነው የማስበው። እኔስ የሆነ ዘፈን ልዝፈንልሽ? በፍቅር ጠባሽ ልዝፈንልሽ? የሆነ ዘፈን አገረሸብሽ ልዝፈንልሽ? ልቤን ስታሮጪው መጋኛ ልቤ ድክም ማለት መጋኛ ቀላል አሮጠኝ። በአንቺ ፍቅር የተነሳ ፈሴን እንኳን መቆጣጠር አቅቶኛል። ፈሴን ምግብ ቀርቦ ተስተላል እና በአንቺ ፍቅር የተነሳ ነው። በጣም ነው እንደ ፍቅር ያዘኝ እና በአንቺ ፍቅር የተነሳ ፈሴን መቆጣጠር አቅቶኛል። እኔ እኮ ጀግና ነኝ። በፍቅር የጠበቅኩ ነው ያደረኩት። እንጀራው ቀጭን ነው። አንቺ ልቤን ስታሮጪው ጥብስ እንዳታመጪ እሺ። ዶሮ እኔ አልፈልግም። ጥብስ ምናምን ከዶሮ ውጪ ክትፎ አይብና ዶሮ ከዛ ውጪ ነው ያልፈልግም።
ያምራል። ኦሆ ያምራል። አይቦዱለቱ ያምራል። ለማንኛውም በእውነት ይኸውልሽ እኔ በጣም የቤት አይቤ ነው የማ የቤት ነው የኔ አባወራ ይላል ሲወጣ አባወራ ባባ መለስኩት። እሺ አናደ ወይ አባወራ መጥቷል። አባወራ አይታል ተገነደሰ ምሮ ስሙ ምንድን ነው? አባወራ ነው ፈረሰኛ ዋው የኔ እንዴ ፈረሰኛ ለባል ይባል እንጂ እኮ የሚበላው ሚስት ነው። ነይ ጉመጪ ዋው ቴንክ ዩ አበይ ነሽ ምን ይወጣ በልቼ እኔ እዛ በልቼ ነይ ላጉርስሽ እዛች ነበር እዚህ ቤት አድርጋችሁት ላጉርስሽ ወይኔ ጋር እኔ ቡናውን ያገኘው ብራ ምራ ታጉር ምንድን ነው ምንድን ነው እንዴ? አታጥበኝ ቅድም እየጣፈጠኝ እበላለሁ ስል ገና ከመብላት ይሄ ምንድን ነው? ከዚህ ውስጥ ነው እኮ ያወጣሁት እኮ ፀጉር አይደለም እኮ አባ ምን ነክ ነው? እንዴት? ኧረ ሰው ትዝገብ ማረኝ። ብላ አንተ ጋር ብላ። ያውቀሽ ነው እንዳያደርግሽው ምን ነው እኮ ማረጋ እኔ ውስጥ አልተገኘም። የተገኘ አንተ ውስጥ ነው ያገኘው። አይደለምስ መጀመሪያ ውስጥ ይመለ እኔ ከማዕድ መነሳት ከብዶኛል። ግን የሆነ ምን ላድርግ? በቃ ቁጭ ብለህ በቃ ያለው የሚቀየር ከሆነ የሚቀየራል። በቃ እሺ ጋር ሌላ መጣለ እንዴ ለምን እንደዚህ ታደርጋለሽ? ቁጭ ብለህ በቃ ሰው አይደብርም እንዴ? በቃ ሸሰንታ ምንድን ነው? እሺ አላውቅም። እኔ በቃ የሚቀየርን ከሆነ ይቀይርልሃል። እዛ ላይ አንሳው ተረስዳል። በእናትህ አንተ ማቲ በእናትህ እኔ ሌላ እንትን ውስጥ አትከተኝ። ምንድን ነው የሚያስከትለው? አንዴ እጄ መታጠቢያ ውስጥ ስንዬ በቃ ቀይርልሃለሁ። በቃ ሌላ ምግብ ይቀይርልሃል። ምን ችግር አለ? በቃ አብረን እንብላ ነው። እኔ በቃ እኔ አንድ ነገር ካየሁ እኮ በቃ እንትን ይለኛል። ምንድን ነው የሚልህ? አይመስልም እኮ ይሄ ነገር ደግሞ ናና እንብላ በቃ እሱን ተውና የሌላ ምግብ ነው። ያው በቃ ይነሳል። ችግር የለውም። ይሄን አንሹ በቃ እና የኛውን እንበላለን። የኛውን ብላ በቃ ምንድን ነው? ኧረ አባ በእናትህ አትዝጋው። እሺ እኔን ተነስ ትቼው ልነሳ ነው። አንተ ሳትበላ ለምንድን ነው የምትጠጣው? በቃ እና ምን ሻሻረቂ ያለ እዚህ ውስጥ ምንም አይደለም። ይሄ አባ ምን ላድርግ? እሺ ገና ከመብላት ፀጉር ሳገኝ ፀጉር አይደለም ይሄ ፀጉር ነው እንዴ? ከመጀመሩ ነው ፀጉር ምንድን ነው? እኮ ፀጉር አይደለም በቃ ይሄ ምንድን ነው? ምንድን ነው? ወይ ሳር ነገር ነው ወይ ምናምን? ይሄ ምንድን ነው? እና ፀጉር ነው እንደዚህ ያው ፀጉር አለ እንዴ? እሺ ልጅ አትዝጋባ። በጌታ ልጅ ምን ችግር አለ? አንተ ወደዛ እባክህ ሳር እኮ ነው። ወደዛ አድርገው። ልነሳ ነው በቃ እሺ ማለት በላም በቃ። ኧረ በጌታ አንተ በእግዚአብሔር ልጅ አትዝጋው። አባ በእናትህ ምንድን ነው? እኔ በግድ ነው እንትን ያለበት እንዴት ነው በለው። ኧረ ምንም በቃ እኔ ማለት በላም በቃ። እሺ አለ እሺ አለ ጌታ አለ እሺ። ያው ኧረ በጌታ አባት ያው እሺ ምንድነው? እኔ ምንድነው? እኔ አላቅልሽም እባክሽ አንሹ። እሺ ቀይርልሃለሁ። እሺ ቀይርልሃለሁ። እሺ ቀይር ይላምጣልህ ማቲ ያው ነው በቃ ነው ዘጋኝ እኮ ማቲ አንተ ብላ እኔ በቃ እኔ ኧረ በእግዚአብሔር አንተ ልጅ አትዝጋው። እንዳለ ልብሴ እራሱ ወጥ በወጥ ነው። በቃ አንሹ ብሉሽ ነው ይሄ በቃ አንቺ ተሞቅ እንትን አንተ ብላ በእናትህ በቃ ይሄን ነው እሱ ነው እኔ እያየሁ አይደል እንትን ያለው ምን አለ ታዲያ ምን አለ ምን ይለው? ኧረ በእናትህ ነው ይደካል
እሺ ሌላ ቀይርላል። ፀጉር የለውም ፀጉር አይደለም እኔ ማት ነው ነው አንሹ ይሄን አንሹ የተገኘበት ያረል አንሹ እጂ በቃ ወሰጂ ናይ ነባራለ እንዴት ወራለ ወራሰየለ ቶ አንታው ናንዳን እንበላለን በቃ ነው በቃ ችን ነው ወራቶ አይ ቤቢ ይዘሽ ጆጂ ይዘሽ ጆጂ ተከስራ ኮሽሻ ታገኛት በእናንተ ኩምሽሽ ማን አደረገሽ በቃኝ ምን ነው በቃ እኔ በቃኝ ወሰጂ እንዴ የፀጉር ተጋይቶበት ምንድነው ምንድነው እንደሱ መዘጋባ እኔ ሌላ ግን ፀጉር አግኝተበት ታውቃለህ ፀጉር ነው ይሄ አሁን አትለማመጪ ሳቀይርልኝ እሺ የለም የለም እሺ ቀይርልኝ እሺ ወሰጂው እሺ ሌላ ላምጣው ወይ ማደር ለፋትሽ ተካምሽ ለማታ እንደዛ ደስ ደክሞ ያንተ ምን ነው ያስፈልጋል ነም ጃምጩ ነንዬ ምንድነው ፈረሰኛ ከነፈረሱ ከነጋላቢው እባክሽ ታች ጋር ጥግ ላይ ቤተሰቦች አሉ እያዩ ነው እየሳቁ ነው አሁን እኮ እዚህ ጋር ሳር አንስቼ ጨመርኩበት ይሄ ሳር ነው ይለሳ ደነገጥኩኝ እግዚአብሔር እንዴት አንተ አይደብርም እንዴ እንደዚህ አይነት ቀልደልማ ሰው እኮ ነው ማታ ለፍት ለማንኛውም ቤተሰብ ነኝ ነይ እዚህ ጋር ነይ በቃ ነይ ነይ አረበናታ አዞር በል ነይ እሺ ቁጭ በል በቃ እሺ ጎበዝ ነህ አንተ ይሄ የምትታረቂው ሳጎርስሽ ነው አይደለም ማጉረስ ምናምን አይደለም ምን ፈልገሽ ነው እሺ ስጋው የዚህ እንትን ቁጭ በይ በቃ ነይ አይደብርም እንዴ ነይ በቃ ቁጭ ነይ አይሹ እኔ ለራስ ብሎ ያደረክ ያምራል ኦሆ ያምራል መስቀል ፋሲካ ያምራል ነይ ጊታረቂ በቃ እሺ አንቺ ፕራንክ ስታረጊስ እኔ አይደለም እንደዚህ አይነት ፕራንክ ነው በቃ ተበቀልሽ በቃ ወለስ ተጋበለት ወለስ ነው እንደዚህ ያንቺ ፕራንክ ነኝ ሊያሳብዳል የሚደርሰው እንዴት ልብ እየመታን እንደሆነ እስኪ ባይገርማችሁ ቤተሰብ የእውነት እግዚአብሔርን ማታ በጣም ያሳዘነችኝ እኔ ኮንታ ታዋጣኝም እኮ ምን ነገ ትሄዳለህ እንደ ኮካ እንዳልከፍት ታዋጣኝ ስለኝ ዝም በላ እንደ ኮካ እንደ ፔፕሲ ልክፈታው እንዴ አንተ ፕራንክ ልታስደርግ ነው ለማንኛውም በባል ቀን ቤተሰብ የእውነት ባል መሰለኝና አጣደፈኝ ለማንኛውም ቤተሰብ እናስጠራኝ እኮ ሄድኩት መስቲ ቡና አስጠራኝ ሄድኩት እኔ እንዴት በቃ አንቺ ተመጨረሽ ብዬ እኔ ቡና ቆልቼልሽ ምናምን እሺ አመሰግናለሁ ግን እንደዚህ አይነት ፕራንክ ነው በቃ ከበለ ፕራንክ ነው በቃ ውጪ በቃ ለማንኛውም በጣም አከብርሻለሁ የእውነት ሴቶች ክብር ይገባቸዋል ለምን በለው ለምን ማለት ጥሩ ነው ከልፋታቸው አንፃር ምንም ነገር ነው እኮ ወንድ ልጅ ሰለቻለ የእውነት ልጁ ሲል ዶሮ ስትል እኔ እኮ እንቅልፍ አንቀላፍቶኝ ሁላ ማለት ነው እሱ አመጣ ነው ልጅ ነው ካሜራው ራሱ እንዴት ነው የደበቃችሁ አንቺ እንዴት እንደምትደብቅ ያለይሽ ወይ ስለዚህ ያው እኔ አሁን እኔ የእውነት እውነት ቢገኝ እንኳን ማለት ነው ለሷ አላትም ለምን ከደካማ አንፃር ከልፋቷ አንፃር ለዚህ 9 ሰዓት ድረስ ሳተኛ የሰራች ዶሮ ምን ብዬ ነው ያውን ላንቺ እንደዛ ማለት ጀመር እንዴት እሱ ሲገኝበታል ሊገኝበት ይችላል ቢገኝበትስ እንደዚህ እንዴት እናደርጋለን እኔ ማይ ጸጉሬ ሳይው ጸጉር አይደለም ጸጉሬን ላይ ፈታው ስራ ከጨረስኩ አንቺ ራስ እንዴት አታውቂም አንቺ ወፍራም ነገር አሳይቼሽ እንትን ብዬ ነው እንትን መሰራ በጣም ጥንቃቄ አድርጌ ነው ግን በጣም ለማንኛውም ይሄ ፈረሰኛ ተባበሩኝ ተብዬ ነው ፈረስ ነው የሚመስለው እኔ ጋር ከደሙ ነፃ ነኝ ምንም ነገር የለም ተባበሩኝ በቃ ለምሳሌ በላ ስመጣ የሆነ ሐሳብ አመጣሽ ሙዴ ነው ከለማ በቃ ይቅርታሽ ለዚህ በቃ እሺ ተጠጫለሽ ሄደሽ ተጠጫለሽ ቡናሽን ሙድሽን
እሺ በመጀመሪያ ሰላም ባያቸው ቤተሰቦቻችን እንኳን አደረሰ በይና በቃ ይሄው ዛሬ ተገኝቻለሁ አንተ ቆይ አይባልም እሺ በቃ እኔ ለነገሩ እና ቤተሰቦነት ለመናገር ይሄው ከድንጋጤ ክቡን ያልኩት ደግሞ እሱ ማቲን ያቀረብኩለትን የሱን እንደዘጋ ነው ብዬ ክቡን ያልኩት የራሱን ተስጋላሽ ያሻላ እንዴ ተባበረኝ ምናምን ግን እኔ አታዋጣኝም አንተ አታዋጣኝም ምናምን ስለው ችግር የለውም እኔ አስታርቃለሁ እኔ በማይን ያልጨከንም እንቢ ምናምን ስለ በቃ አይ ችግር የለውም ታላቅና ተከብር መስለኝ ለማንኛውም ቡናሽ ተፈልቷል ቆልቼልሻለሁ ከፍ ዝቅ ልታረጋው ነው ቡና ይፈላል ቡና እንጠጣለን ጠላ እየጠጣን እንጨዋወጣለን ማለት ነው እኔ ግን ከጎረቤት ቡና እየጠጣው ነበር እና ቡናውን ላይ እየተቀዳ ነው አይ ተደውሎ ምሳ በላም እንደ ምናምን እንደዚህ ቪዲዮ እንደዚህ ምናምን አላ ምሳ አቅርቦ ምሳ እየበሉ ነው አሁን ፋበይና ሙሺ ጋር እንሄዳለን ሙሺ ደውላ ነበር ሙሺ ደውላለች ለምባፋ ምናልባት በድንጋጤ ከረሳሽው ብዬ ነው እሺ ሰላም ቤተሰቦች የመለኛው የኛ ተከታዮች የኛ ውድና የምንወዳችሁ ቤተሰቦች እኔ ማለት እንዴት እንደምናገርሉ አላውቅም እንኳን አደረሳችሁ ሁላችሁም በጊያላችሁበት እንኳን ለጌታችን ለመድኃኒታችን የትንሳኤ በዓል በሰላም አደረሳችሁ እላለሁ ለሁላችሁም መልካም በዓል ከሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ መልካም በዓል እንወዳችኋለን እናከብራችኋለን እኛም ቤተሰብ ሼር ላይክ ያረጋችሁ ለብሰው ቪዲዮአችን እንዲደርስ አድርጉልን እንወዳችኋለን እናከብራችኋለን ይሄን ቤተሰብ ያልተቀላቀላችሁ ሰብስክራይብ ያረጋችሁ ተቀላቀሉ እንወዳችኋለን እናከብራችኋለን ሁላችሁም በያላችሁበት መልካም በዓል ይሁንላችሁ እኔ ግን ቡና እንጠጥቼ ቡና አፈላላችኋለሁ ቡና ወይ ደግሞ እኛ ማጨረስነሽ እኮ በቃ አፍልታችሁ አመሰግናለሁ ማትዬ ማን ነው ግን የቆላው እኔ ከሰሉ እያለቀ ሲመጣ በቃ አመሰግናለሁ የኔ አባት ክብር የኔ አክባሪ አመሰግናለሁ አባቴ የልጅናት ከመሆንሽ ቴንክ ዩ በጣም አመሰግናለሁ እኔ አልተባበር ምናምን ስል ቡቹም እዛ ነው እኮ ታላቅ ከመሆን አንፃር ፖስተር ሲልኝ ቡቹም እዛ ነው አንቺ ሰው ቤት ጥለሽ መጣሽ ለማንኛውም ቤተሰብ የእውነት ልጁን ላሳያችሁ ነበረ ቡቹ እዛው ነው አለች እቺ ልጅ በጣም ትገርሚያለሽ ቺኩ ጋር ነው ቺኩ ጋር ነው ብትሽ እግዚአብሔር ያው ያመት ሰው ይበለን ቤተሰብ እንወዳችኋለን እናከብራችኋለን ኑሩልን ፈጣሪ አምላክ ከየትኛውም ነገር ይጠብቃችሁ ቴንክ ዩ መልካም በዓል ብያለሁ እኛ ደግሞ ዛሬ ጨፍርላችሁ አረ በትግርኛ ጉራግኛ ነው በትግርኛ ግርጅን ላስታጥብና ብሉና እጃችሁን ላስታጥባችሁ እና እንብላ ብላችኋል እኔ ሰቅሰቅ ይለኛል ምንድነው ወይኔ ለማንኛውም እንብላ የተባረከ ቤተሰቦቻችን ያው ከናቶቻችሁ ከአባቶቻችሁ ተለይታችሁ ከሀገር ውስጥ ያላችሁ እግዚአብሔር አምላክ ይጠብቃችሁ ከውጭ ሀገር ያላችሁ ደግሞ በሰላም ለሀገራችሁ ያውቃችሁና ለቀጣይ አመት ከቤተሰቦቻችሁ ጋር ተሰብስባችሁ የምትበሉበት የምታሳልፉበት ጊዜ ይፍጠርላችሁ ፈጣሪ አምላክ እንግዲህ ህይወታችንን ይቀየር የኔም የናንተም ያንተም አሜን ያንቺ አሜን ወጥስ ስለዚህ ቤተሰቦች እንወዳችኋለን ህይወታችሁን ፈጣሪ አምላክ ይጠብቅላችሁ ያው ፈጣሪ አምላክ እንግዲህ ይሄ ትንሳኤ በዓል ነው ለማንኛውም ፈጣሪ አምላክ ከየትኛውም ነገር ያውጣን ከየትኛውም አደጋ ይሰውረን እንግዲህ ሙሉ ሁኑልኝ ይላሉ የኛ ቤተሰቦች ሙሉ ሁኑልኝ ሰው ልጅ ዋናው ነገር እድሜና ጤና ነው እግዚአብሔር እድሜና ጤና ይስጣችሁ እንደዛ ነው የምንለው እንግዲህ እድሜና ጤና ይስጣችሁ ከሁሉም ነገር ጤና ነው ቤተሰቦቻቸውን ያገራቸው እንግዲህ ሰላም ያርግላችሁ በቃ ይሄን ቤት ደግሞ የጨረቃ ፋሚሊዎች ይሄን ቤት ደግሞ ሰብስክራይብ ሳታረጉ እንዳታሳልፉ ሼር ደግሞ ሼር አርጉና ቪዲዮ እሱን ደግሞ አበረታቱልን እንግዲህ ቤተሰቦች ወረድ አንተ ምግብ ይነሳልና ነው ወረድ እና ቤተሰብ ባያላችሁበት ሰላማችሁ ይብዛልን መልካም በዓል ቴንክ ዩ አያረ ይጨፍርላቸው አባ ጨፍርላቸው በእውነት ታው ጨፍርላቸው ምግብ ይነሳልና ያ ምራል ቢሎ ነው እሺ ምግብ ሳይደሳ